ለዚህ ፕሮግራም መርጣችሁኝ ስለመጣችሁ በጣም አመሰግናለሁ። ስሜ ዮሲያስ ስላስ እባላለሁ። በዚሁ በወላይታ ሶዶ ነው እድገቴም ውልደቴም። እዚሁ ተወልጄ እዚህ ነው ያደግኩት። በአዲግራት ዩኒቨርሲቲ 2008 ነው ከአዲግራት ዩኒቨርሲቲ የተመረኩት በኢኮኖሚክስ። ከዛ በኋላ ስራ ያው እንደማንኛውም ሰው ስራ ትፈልጋለህ፣ ግን እኔ ሞር ህልሜም የነበረው ዩኒቨርሲቲ ያለው የራሴን የሆኑ ቢዝነሶችን ማቋቋም ነበርና ያንን ለማሳካት በማህበር በቤተሰብ ተደራጅቼ ነው 2009 ኦሬዲ ወደ ስራ የገባሁት በህትመትና ማስታወቂያ ስራ ማለት ነው። አሁን ያንን አስፍተን በጋርመንት ኢንዱስትሪ ደግሞ ተቀላቅለን ወደ ስራ ከገባን 1 አመት አስቆጥረናል፣ በጋርመንት ብቻ ማለት ነው። እና ያው በስራችን እስከ 30 ድረስ ሰራተኞችን ቀጥረን እናሰራለን። ያው ከልጅነቴም አባቴ መምህር ናቸውና የመንግስት ሰራተኛ ነው። እንደዚሁ ደግሞ ጎረቤት ኦሬዲ እንደ ቤተሰብ የምንተያይ ሰዎች አሉ። ንግድ ነበር የሚሰሩት። በትምህርት ደረጃ ያው ብዙም የላቁ አልነበሩም፣ ግን የተሻለ ህይወት የተሻለ ገቢ የሚያገኙት እነሱ ነበሩና ቁጭትም ስለነበረብኝ ከልጅነቴ ደግሞ ልብስ ቤት ሰራ ነበር። ልብስ ቤት የተለያዩ ካውያ ላይ የተኮስኩ ኦቨርሉክ ላይ ዝምዝም ምናምን እየሰራው አሳልፍ ነበርና በሳምንት ነበር ያኔ ደሞዝ የሚከፈለው። በሰራነው ልክ ለምሳሌ ሱሪ በሳምንት ውስጥ 20 ሱሪ ከሰራው ያንን 20 ሱሪ ተባዝቶ በሚከፈለኝ ገንዘብ ገቢ ያገኝ ነበር። እና ያ የነዋ አስተሳሰብ እያደገ ዩኒቨርሲቲም ገባው። ግን መሀል ላይ ትንሽ ትምህርት ላይም ጥሩ ስለነበርኩ እናቴ ናት አትስራ ተማርና ስራ ከትምህርት በኋላ ይደርሳል ስትለኝ አቋርጬ ወደ ትምህርቱ አተኮርኩ። ዘን ዩኒቨርሲቲ ከገባው በኋላ ውጤትም የ10ኛ ክፍል ማትሪክ በጥሩ ውጤት አልፌ ፕሪፓራቶሪ በሶሻል ሳይንስ ነበር ፕሪፕ ስማሪ ነበረው 11-12 የዩኒቨርሲቲ ውጤት ከመጣ በኋላ በኢኮኖሚክስ ነበር ሳጠና የነበረው። ሶ ተቀጥሬ መስራቱ ሀሳብ አልነበረኝም። አማራጭ እስካለ ድረስ ማለት ነው። አማራጭ ካለ ለምንድን ነው ተቀጥሬ የምሰራው የሚል ሜንታሊቲ ነበርና ሁሌ የተማርኩ ማስበው መስራት ነው፣ ቢዝነስ ነው። እንደውም በዚህ አጋጣሚ አንድ ጨዋታ ላጫውት። ማለት ከዩኒቨርሲቲ ፍሬሽ ጨርሼ እንደመጣው አልሄድም አልኳት ማዘር። አልሄድም እዚሁ በቃ ተፍተፍ ብዬ ልስራ። ሞተር ገዝቼ በሞተር እየተንቀሳቀስኩ የተለያዩ ማስታወቂያ ስራዎችን ልስራ ስላት አሁንም መጨረስ አለበት ትምህርት ብላኝ በጣም ብዙ ታግላይ ነበረ። ያው እግዚአብሔር ይስጣት እሷንም እንደምንም ብላ ምንም ሳልቸገር ትምህርቴን እንድጨርስ አደረገች። ከጨረስኩ በኋላ ግን አሁንም ዝም ብዬ እንድሰራ 1 አመት ምናምን ፈልጋ ነበር፣ ያው ሱፍ ለብሼ ምናምን። ከዛ በጣም ስታስጨንቀኝ ሄጄ ተፈተንኩ። አልፌ ነበር የጽሁፍ ፈተናውን፣ ግን አላለፍኩም ነው ያልኳት። ምክንያቱም ያንን ከተፈተንኩ በኋላ እኔ አዲስ አበባ ግራፊክስ ዲዛይን ለመማር ሄድኩ። ሾርት ተርም ኮርስ ማለት ነው። ግራፊክስ ዲዛይን እየተማርኩ ሲደወልልኝ ቀረው የቃል ፈተና ማለት ነውና ባንክ ለመስራት አልፈለኩም ነበር። ምክንያቱም ከገባው እንደማሉት አውቀዋል። ከገባው ወደ ቅጥር አይነት ስሜት ውስጥ ከገባው ያ መንፈስ አይለቅም የሚል ነገር ስለምሰማ አልገባም የሚል አቋም ይዤ ያንን ተከታትዬ ጨረስኩ። ግን ከዛ በፊት ከማዘር ተበድሬ የሆነ ጭርጎ ቤት ነገር ከፍቼ ነበርና እሱን ለሷ ሰጥቼ መልሼ ለሷ ለራሷ መልሼላት ከዛች ገቢ ላይ ደግሞ ትንሽ እየላከችልኝ ግራፊክስ ዲዛይን ተምሬ ጨረስኩ። ግራፊክስ በመማር ሰዓት ቪዲዮ ኤዲቲንግም ማስተር የሚባል ትምህርት ቤት፣ ምክንያቱም ግራፊክስ ዲዛይኑ በሳምንት 3 ቀን ስለሆነ ይደብረኝ ነበር። ቪዲዮ ኤዲቲንግ ማስተር ላይ ዝም ብዬ በሚቀረው ቀን ለአንድ ወር ተርም ወሰድኩ። የአንድ ወር ኮርስ ወሰድኩና ኤዲቲንግ አዶቤ ፕሪሚየር ምናምን የሚባለው ሶፍትዌር ማለት ነው። ከዛ በኋላ አሁንም ያቺ ወር ስታልቅ አሁንም ሌላ፣ ምክንያቱም ሰኞ ሮብ አርብ ነበረ ነው ማክሰኞ ሐሙስ ቅዳሜ ነበር መማሩ ግራፊክስ ዲዛይን። ለዛ ቀሪውን ቀን በጣም ፍሪ ነው መሆኑና አክስቴ ጋር ነበር የምቆየው። እዛ ፈረንሳይ ለጋ ሲሆን የማዘር ውልደቷ ወደዛ አካባቢ ስለነበረ ቤተሰብ ጋር ነበር ያረፍኩት። ለምን ተኛለሁ ቀሪውን ጊዜ ለምን
ወይ አፓረንት አልወጣም ብዬ ማስታወቂያ ትልቅ ካምፓኒ ማስታወቂያ የወርክሾፕ ውስጥ ተቀጥር ማለት ቅጥር አይደለም የነፃ አገልግሎት ሰጣለሁ እላላካለሁ በዛውም ትምህርት ከነሱ እውቀት ቀስም ነበር እና ከተማ ውስጥ ያው ምናልባት ፈርቀዳጅ ናቸው ከሚባሉ ሰዎች ውስጥ በማስታወቂያ ዘርፍ ተቀሳለሁ አቡጊዳ ከተባለ ላይት ቦክስም አሁን እየሰራን ነው ብዙ የላይት ቦክስ ስራዎችን ሰርተናል ለከተማው ጥሩ ነገሮችን ጥሩ አሻራዎችን ያሳረፍን ነው እና ያን የተማርኩት እውቀት ነው አሁን በኮሪደር ምክንያት ባነር ይቅር ሲባልም እነዚህን የላይት ቦክስ ስራዎች ያኔ ተመሪ ስለነበር ማለት በፕራክቲካሊ ማለት ነው ከዛ በኋላ እሱን ልክ ትምህርቱ ሲያልቅ ከፕራክቲካል ከአፓረንት ከወጣሁበትም ሰርቲፊኬት የተለያዩ ሰርቲፊኬቶችን ሲኦሲም አልፌ ነበር በግራፊክስ ዲዛይን ሲኦሲ አልፌ ያለው ተጨማሪ ኮርሶችንም ዝም ብዬ ወስድ ነበር ፈሳሽ ሳሙናም የተለያዩ ሞክራለሁ ምክንያቱም ሙያ ጥሩ ነው ብዬ አምናለሁ ሙያ አይናቅም ሙያ በጣም ወሳኝ ነገር ነው እና ወጣቱ ከኔ መማር አለበት ብዬ ማስበው የትኛውንም ሙያ ሁለገብ ቢሆን በተለይ እኔ አሁን ፈሳሽ ሳሙና አምርት ብትለኝ ኬሚካሎችን መግዛት ነው ፎርሙላውን አውቀዋለሁ መስራት ማምረት ነው ይሄ እንኳን ባይሳካ ወደ ፈሳሽ ሳሙና ዘርፍ ቀይሬ መስራትና ማምረት እችላለሁ ማለት ነው ብዙ ስልጠናዎችን ጎን ለጎን ወስድ ነበር ምክንያቱም ፍሪ ታይም አልፈልግም እኔ ምንም አይነት እረፍት አልፈልግም ነበር ራሴን በቃ ቢዚ ማድረግ ወድ ነበርና ይሄ ነው ዋናው እንትኔ በቃ ቁጭትም ነበረብኝ ያው እንዳልኩ ያው መካከለኛ ከሚባል ቤተሰብ ነው የወጣሁት ስለዚህ ነው ያሳሰብ ከልጅነቴ ነው ልብስ ቤትም እየሰራው ምን እያልኩ ለዚህ ገና ነኝ ገና አሁን ምንም ያስኩት የጨበጥኩት ነገር የለም ገና ሂደት ላይ ነን ያው በደንብ አድርገን ለብዙዎች ደግሞ የሥራ እድል ፈጥረን ከተማውን በአንድ ደረጃ ከፍ ማድረግ ነው ህልማችን እውነት ለመናገር እስካሁን ድረስ ብዙ ተግዳሮቶች ላይ ነው ያለነው ምክንያቱም ማህበሩን ነው ላይክ በቤተሰብ ተደራጅተን ነው እንደ ማህበር የጀመርኩት ቢዝነሱን ብዙ በጣም ተግዳሮቶች አሉ የሰራተኛ እጥረት ይኖራል የገንዘብ እጥረት ይኖራል ማምረት እየፈለግን ጥሬ ዕቃውን ማግኘት ብዙ ተግዳሮቶች አሉ በተለይ ደግሞ ስራ የሚቀዘቅዝበት ጊዜ ይኖራል ያው አንዳንዴ ደግሞ ትረስት አትደረግም አካባቢ ላይ ትረስት አያርጉም ማለት መስራት እንደምትችል ሰርተስ ጨርስ ነው እንጂ የሚገረሙት ስራውን ለመስጠት የሆነ ታማኒነቱን አናገኝ ካለን ወጣትነት ምናምን አንፃር ግን መስራት እንደምንችል ያሳየን እግዚአብሔር ይመስገን እና ምንድነው እነዚህን ሁሉ ተግዳሮቶች እነዚህን ሁሉ ፈተናዎች እንዴት ነው የምንቋቋመው ብትለኝ ተስፋ ባለመቁረጥ ሌላ ምንም አይደለም ተስፋ አልቆርጥም ፕላን ኤ ባይሳካ ፕላን ቢ እያለን የተለያዩ ነገሮችን እየሞከረን የተለያዩ ቀዳዳዎችን የተለያዩ እንትኖችን እየሸፈንን ለዚህ ደረስነው አንደኛ ተስፋ ምን ቆርጥ ከሆነ በቃ ገና ከጅምሩ ህልማችን ትክክል አይደለም ማለት ነው ገና ያሰብነው ነገር እነዚህ ነገሮች መቋቋም ካልቻለን ህልማችን ትክክል አይደለም ማለት ነው እንጂ በጣም ብዙ ፈተናዎች አሉ እና አክሽን እንወስዳለን አሁን በተፈጥሮዬ በጣም ደፋር ብዙ ጓደኞቼም ይነግሩኛል እደፍራለሁ የሆነ ነገር ለማድረግ ቢሳካ ባይሳካ ብዬ አላስብም ማለት አስባለሁ ላይክ እንደማንኛውም ሰው ፊዚብል የሆነ ነገር ውስጥ ነው የሆነ የተጠና ነገር ውስጥ መግባት ፈልጋለሁ ግን አክሽን ወስዳለሁ ያ አክሽን አንዳንዴ ይጠቅማል አንዳንዴ ይጎዳል ግን ሞሮፍ ይጠቅማል የሚል አመለካከት አለ እና ተስፋ አልቆርጥም አንዱ ሲበላሽ ሌላው መሞከር ያንን ነው ይሄ ነው ዋናው ሚስጥሩ አሁን በፊት እኔ ህትመትና ማስታወቂያ ስራ ነበረኝ ብያለሁ አሁንም አለኝ በኮሪደር ምክንያት ሱቁ እየታደሰ ስለሆነ ነው ለጊዜው እድሳት ላይ ስላለ ነው ህትመትና ማስታወቂያ ነበር የምንሰራውና ህትመት ስንሰራ ቲሸርት እንታዛለን ቲሸርት ከአዲስ አበባ ነበር በፊት የምናስመጣው ስለዚህ አሁን ራሳችን
ከፋብሪካ ጣቃውን ገዝተን ያንን ጣቃ ራሳችን ቆርጠን ፓተርን አውጥተን ዲዛይን ወጥቶለት ከዛ በኋላ የተለያዩ አመራረት ሂደቶች አሉ፣ የተለያዩ ማሽኖች አሉ ከጀርባ እንደምታዩት በዛ በመጠቀም አምርተን ጽድት አድርገን ሰርተን እናስረክባለን። ከአዲስ አበባም በተሻለ ጥራትና ፍጥነት ማለት ነው። ሌላው ምንድነው ጋርመንቱ እዚህ እኛም መክፈታችን ጥቅሙ ምንድነው? ሌሎች ማተሚያ ቤቶች ደግሞ አሉ። ከአዲስ አበባ ለምን ታመጣላችሁ ከኛ ውሰዱ እንላለን። ያው ፖዚቲቭ የሆኑ ሰዎች መጥተው ይወስዳሉ ከኛ። ሞሮፍ ደግሞ ነጋዴዎች አሉ። አሁን እኛ በጅምላ ነው የምናመርተው። ባይዘው ስራው በልኪ ነው፣ በጅምላ ነው የምናመርተውና ከኛ ጅምላ ነጋዴዎች መጥተው ይወስዳሉ። ቲሸርቶችን፣ ማሊያዎችን እነሱም በጅምላ ወስደው ድጋሚ በጅምላ ያከፋፍላሉ ማለት ነው። እኛ አምራች ነን። ቀጥሎ ነጋዴ አለ፣ ጅምላ አከፋፋይ ነጋዴ ማለት ነው። ቀጥሎ ደግሞ ሌላ ነጋዴ አለ፣ ከዛ ቸርቻሪ አለ። ኦሬዲ ከኛ በኋላ ራሱ ወደ 4 ምናምን ቼኖችን ያልፋል ማለት ነው። እና አፎርደብል በሆነ ፕራይስ ነው ማለት ከብዙ ትንሽ ብር ነው የሚገኘው። ከብዙ ምርት በጣም በልክ የሆነ ስራ ነው የምንሰራው። ከዛ ሲሸጥ የሚገዛው አካል ተጠቃሚው አካል አፎርደብል በየትኛውም የኑሮ ደረጃ ላይ ያለ ሰው የኛን ምርት ቢጠቀም ከኛም ቢገዛ አክቹሊ እኛ አንቸረችርም፣ በጅምላ ነው የሚሸጠው። ግን ቸርቻሪዎች ሲገዛ በጣም ለምሳሌ አንድ ቲሸርት በ200 ብር በ150 ብር ማሊያ ከሆነ 150 ብር ድረስ 120 ብር ድረስ ይሸጣል እና በጣም አፎርደብል ነው። ምክንያቱም አሁን ያለው ኑሮ ሁኔታ ታውቃላችሁ እና የትኛውም የኑሮ ደረጃ ላይ ያለ ሰው ከቻይና የሚመጣን ኢምፖርትድ የሆኑ እቃዎችን መግዛት አፎርድ ማድረግ ላይችል ይችላል። ያንን አውጥቶ መክፈል ሊከብደው ይችላል። የኛን ምርቶች ግን አንደኛ ምቹ ነው፣ በጣም ለየትኛውም የሆነ አየር ጸባይ አመቺ ነው። ስለዚህ የኛን ልብስ ለብሶ በብዛት እንደውም ገዝቶ መጠቀም የሚችልበት፣ ለልጆቹም መግዛት የሚችልበት፣ ለቤተሰቦቹ መግዛት የሚችልበት ሁኔታዎች ነው ያሉትና በጣም ጠቀሜታው ይሄ ነው። ከሀገርም አንጻር ሲታይ ጋርመንት እዚህ ጋር መቋቋሙ ኢምፖርትድ የሆኑ እቃዎች በጣም ውድ ናቸው አሁን ከዶላር ጋር ተያያዘ። እኛ ደግሞ የምንጠቀመው ጨርቅ የሀገር ውስጥ ነው። ከኢንዱስትሪ ፓርክ የሚወጡ ጨርቆች አሉ በጣቃ ከዛ ላይ ወስደን ነው ወደ ቲሸርት፣ ወደ ተለያየ ምርት፣ ወደ ቱታ፣ ወደ ተለያዩ ለብርድ የሚሆኑ ልብሶችን ምናምን በማምረት ክረምት ሲሆን ደግሞ እንደ የአየሩ ጸባይ ለክረምት የሚሆኑ ነገሮችን፣ በጋ ሲሆን ለበጋ የሚሆኑ ነገሮችን እያመረትን ለገበያ እናቀርባለን። አሁን በሂደት ላይ ነን። ራሳችን ደግሞ ወደ ተጠቃሚው ቀጥታ ዳይሬክት ለመገናኘት እያሰብን ነው፣ ሱቅ ከፍተን ማለት ነው። ይሄ ነው ዋናው ጠቀሜታው ጋርመንቱ ይሄ ነው። ምንም አይቆጨኝም። ኪሳራዎች አሉ ስራ ውስጥ። ቢዝነስ ነው። ቢዝነስ የትኛውም መነሳት አለ፣ መውደቅ አለ። ዛሬ ልወርቅ እችላለሁ፣ ነገ ግን እነሳለሁ። ይህንን አስቤ ነው የምገባበት የትኛውንም ቢዝነስ ስታርት ስናደርግ። ሞሮፍ ደግሞ ያው የብድር አማራጮች አሉ ቢዝነስ ውስጥ ስንገባ። አሁን የካፒታል እጥረት አለ፣ ግን ብዙ የብድር አማራጮችን እኔ አሁን ለምሳሌ ደቡብ ካፒታል በዚህ አጋጣሚ ትልቅ ባለውለታዬ ነው። እዚህ ደረጃ ላይ እንድንደርስ በብዙ የደገፉን ደቡብ ካፒታል ሐዋሳ እና እዚህም ቅርንጫፍ አላቸው። ዋናው ቢሮአቸው ሐዋሳ ነው፣ ደቡብ ካፒታል ይባላል። የባነር ማሽን ገዝተው ሰጥተው አዜ ኮላተራል ወይም እንደ መያዣ የሚይዙት ማሽኑ ነው። ሰርተን ጨርሰን ከፍለን ጨርሰን ክሊራንስ ወስደናል። ከዛ በኋላ ደግሞ አሁንም ስለሚያበረታቱ ሁሌም የሚሰራን ሰው ስለሚደግፉ ጋርመንት ጠየቅናቸው፣ የጋርመንት እቃዎችን ማለት ነው። እዚህ ውስጥ ከግማሹ በላይ የምታያቸው ማሽኖች በብድር የመጡ ናቸው። ስለዚህ ወጣቱ ይሄን ነገር ማሰብ መቻል አለበት። የብድር አማራጮች እንዳሉ መስራት እስከቻለ ድረስ ሰርቶ ማሳየት እስከቻለ ድረስ ማለት ነው። እና ዋናው ነገር ምንድነው ለጠየቀኝ ጥያቄ መልስ ለመስጠት ያው እንዳልኩ መውደቅ እንዳለ መነሳትም አለ። ስለዚህ
ቢዝነስ ውስጥ ያንን አምኖ ከገቡ በኋላ ግን ጠቀሜታው ላቅ ያለ ነው። ምንድነው ጠቀሜታው? የፋይናንስ ነፃነት ታገኛለህ። ተቀጥሮ ከመስራት አንፃር ስታየው ምንም አይገናኝም። ምክንያቱም ኢንኬዝ ዛሬ የሚመጣ ስራ ሊኖር ይችላል። ለምሳሌ በስልክ አሁን የብልጽግና ቲሸርት ስንሰራ ሰሞኑን ወደ 10,000 በላይ አምርተናል። እኔ ፓርቲው አያቀኝም ወይም ድርጅቱ አያቀኝም፣ ያዘዘው አካል አያቀኝም። ሌላ ማተሚያ ቤት ባለሀብት አለ፣ ጨረታውን አሸንፎ ስራውን ሰጥቶን ነው ሰርተን ያስረከብነው። በሚገርም ፍጥነትና በጣም በአጭር ጊዜ ውስጥ ነው የጨረስነው። አዳር እየሰራን ቀንም እየሰራን። ስለዚህ ምንም አይገናኝም። ከዛ ላይ የሚገኘው ሳንቲም አንድ ሰው ተቀጥሮ ቢሰራ ለምሳሌ አመቱን ሙሉ ላያገኘው ይችላል። አንዴ ግን የሚመጣ ስራ ይኖራል። ኮንቲኒየስሊ ስራ ላይኖር ይችላል፣ ግን የሆነ ሰዓት ላይ ስራ ሊመጣ ይችላል። እና ደግሞ ለማምጣት መጣርም ያስፈልጋል። የተለያየ ቦታ ላይ መግባት፣ የተለያዩ ሰዎች ጋር የተለያዩ ከከተማ መውጣት፣ ከተማ ወጥቶ ስራን ማምጣት። ስራ መቼም ፈልጎ ራስ ላይ መጣ ይችላል። አንተ ወደ ስራው መሄድ፣ የተለያዩ ቢዝነስ ካርዶችን በማሳተም ፍላየር በመበተን ለሰዎች በመንገር ቼን በማስፋት ወደ ስራውን ወደ ራስ ማምጣት ይቻላል። እና ምንድነው ከቅጥር አንፃር ስታየው እኔ ወጣቱን በቅጥር ላይ ዲፔንድ ባይሆን ደስ ይለኛል። ትንሽ ልምድ ለማግኘት እውቀት ለመቅሰም ወይም ደግሞ ስታርታፕ የሚያደርግበትን ሳንቲም እስኪያገኝ ድረስ እንዲሰራ ልመክር እችላለሁ። ነገር ግን ይሄ ነው ህይወቴ ብሎ ከተቀበለ አሁን ያለው የኑሮ ሁኔታ ከዛ ጋር ትንሽ አይጣጣም። ምክንያቱም ስራ አጥም እየበዛ ነው። ስራዎች ደግሞ የመንግስት ስራ ውስንነት አለው፣ ከኑሮ ጋር አይጣጣም ይችላል። ስለዚህ ቢዝነስን ስራን ቢያስቡ መነሳትን መውደቅን አስበው በቃ በድፍረትና ኢነርጄቲክ ሆነው ቢጀምሩ እመክራለሁና ምንም አይገናኝም። የፋይናንስ ነፃነት ይሰጣል። አንደኛ ቢዝነስ ስትሰራ የምትፈልገውን ነገር አፎርድ አድርገህ ያው በፕላን ነው የምትንቀሳቀሰው። በሀገር ውስጥ ሰርቶ መለወጥ ይቻላል። ያው እኔ ብዙ ጊዜ አልመክርም። ምክንያቱም ወጥቶ አረብ ሀገር ሊሆን ይችላል፣ ዱባይ፣ የተለያየ ቦታ ወጥቶ ሰርቶ ተለውጫለሁ ይሄን ያህል ካፒታል አፍርቻለሁ ያለኝ ሰው እስካሁን አልገጠመኝም። እውነት ለመናገር ትንሽ ሊያገኙ ሊሰሩ ይችላሉ። ብቻ ግን በጣም ያለፋል ብዬ አስባለሁ። ያለፋል፣ በረሃማነት ይኖረዋል ብዙ ጊዜ። ከምንም አንግል ሳየው አልደግፍም። እውነት ለመናገር አልደግፍም። ለምንድነው የማልደግፈው? አገር ውስጥ ሰርቶ መለወጥ ይቻላል። ዋናው ኢነርጂ ነው። በቃ ዋናው ሜንታሊቲ ነው። ይሄንን ሜንታሊቲያቸውን አገሬ ላይ ሰርቼ መለወጥ ይችላል ካሉ እዚሁ እነሱ እዛ ተቀጥሮ ነው አይደል የሚሰሩት። እዚህ ግን ሰው የስራ እድል ፈጥሮ መስራት ይቻላል። ምናልባት ህጋዊ በሆነ መንገድ ይሄ እኔ አስተሳሰብ ነው ማለት ህጋዊ በሆነ መንገድ ሄዶ ትንሽ ገንዘብ ለመያዝ ያህል ከዛ መጥቼ እሰራለሁ ካለ እሱ እኔ ችግር የለብኝም። አክቹሊ ግን ህጋዊ በሆነ መንገድ መንግስት በሚያውቅበት መንገድ ለተለያዩ ህገወጥ ደላላዎች ሳይታለሉ ገንዘባቸውን ሳይበትኑ አንዳንዴ እዚህ ጋር የምነግርህ ነገር ምንድነው የሚያወጡት ገንዘብ ስሰማ እዚህ ቢዝነስ ሜክ ማድረግ ይችላሉ። በተለያየ ደላላ የሚሰጡት ብር በተለያየ ለሜዲ ለፕሮሰስ ይሄን አምጡ ሲባሉ የሚከፍሉት ገንዘብ እስከ አንዴ እንደውም የሆነ ኢንተርቪው ላይ ቻሉ ፖድካስት ነገር ምንድን ነበር የሚባለው ዮሃ ሚዲያ ምናምንና እስከ 1 ሚሊዮን የተበላሽ ልጅ አለችና መጥተው ያለቅሳሉ። እኔ አላዝንም። 1 ሚሊዮን እኔ አሁን ካሽ ቢሰጠኝ ምን እንደማደርገው አውቀዋለሁ። ወደ ምን መቀየር እንዳለብኝ አውቀዋለሁ። 1 ሚሊዮን በጣም ብዙ ብር ነው። እኔ የሰማሁት ከዛሬ 1 አመት ምናምን በፊት ነው ይሄን ፖድካስት የሰማሁት። ግን ዛሬ 1 አመት 1 ሚሊዮን ስንት ብር ነበር?
ምን መስራት ምን አይነት ማሽን መግዛት ይቻል ነበር? ምን የሚያመርት ማሽን ይገዛ ነበር? እዚህ እኮ ነው የጀመርነው በ500 600 ሺህ ብር በማይሞላ ማሽን ነው ጋርመንቱ ነው። ለዛውም ከባንክ ጋር ሳስረን የጀመርነው እና ኦን ካሽ ያብር ኖሯቸው አንዳንድ ሰዎች ይከፍላሉ ካናዳ ለመሄድ ምናምን የተለያየ ስደትን ይመርጣሉ። ያ ከምን አንፃር እንደሆነ አይገባኝም። መስራት መለወጥ እየተቻለ ያ ገንዘብ እጃቸው ላይ ያለ ማለት ነው። ግን ምናልባት ምንም የሌለው እዛው ሰርቶ መክፈል የሚችል ከሆነ ያንን ብር በትንሽ ብር ማለት ነው ለምሳሌ 30 ሺህ ብር ሊሆን ይችላል 40 ሺህ ብር ለፕሮሰስ ከፍሎ በደንብ ሜክ አድርጌ ገንዘብ እዚህ ኢንቨስት አደርጋለሁ የሚል ከሆነም ችግር የለውም። ግን አብዛኛው ጊዜ አይሆንም። አላዩ ማለት መጥቶ በደንብ ብር አጠራቅሞ ከዛ በኋላ አገሩ ላይ ኢንቨስት አድርጎ ለሰዎች የሥራ እድል የፈጠረ እስካሁን አልገጠመኝም። ሊኖር ይችላል አላውቅም፣ ግን አልገጠመኝም። ያው አሜሪካ ካልሆነ በስተቀር ምናልባት በዶላር ስለሆነ እዛም ደግሞ ያሉ ሰዎች ብዙ ጊዜ ወይ እዚህ ህንጻ ይሰራሉ ምናምን ተመልሶ ይሄዳሉ። ምክንያቱም ኑሮውን ስለሚላመዱት ማለት ነው። ተመልሶ ይሄዳሉ፣ እዚህ የሆነ ነገር የሆነ አሻራ ያሳርፋሉ። ነገር ግን የሚታይ ነገር በጣም ማለት ለብዙዎች የሥራ እድል አሁን ለምሳሌ ፋብሪካ የከፈተ የለም። እስቲ አንድ ዲያስፖራ ፋብሪካ የከፈተ ዲያስፖራ አለ፣ ለሰዎች የሥራ እድል የፈጠረ አለ ብለህ ብትነግረኝ እኔ እንጃ ያለ አይመስለኝም። ከተሳሳትኩ ይቅርታ። ግን አሁን እኛ ወደ ፋብሪካ ነው እዚሁ ሰርተን እዚሁ አምርተን በእኛው በራሳችን ሰራተኞች የሥራ እድል ፈጥረን እኚህ ሰራተኞች ደግሞ በልተው አድረው ጠጥተው ከዛ በኋላ ቤተሰቦቻቸውን የሚያስተዳድሩበት መንገድ ነው የምንፈጥረው። ፕላስ ደግሞ ብዙ ጊዜ ሰራተኞቻችን የምንለው ነገር አለ። ምንድነው የምንለው? ይሄ አይደለም ቦታችሁ፣ ይሄ ጊዜያዊ ቦታችሁ ነው የምንለው። ሁሉም የራሱን ነገር አድጎ ሰርቶ ገንዘብ ይዞ አጠራቅሞ እቁብ ጥሎ የራሱን ነገር ቢጀምር እናበረታታለን። ከዛ እነሱ ደግሞ ቦታ ሲይዙ ሌላውን ደግሞ እንደዚሁ ከስር ከስር እያሳደገን እንሄዳለንና ይሄ ነው ያለን አመለካከት። ተስፋነሽ አበባው ትባላለች እናቴ። ለዚህ ደረጃ ድረስ ትልቁን አስተዋጽኦ ተጫውታለች። ያው ግን በብዛት የኔ ፕላን ውስጥ አትገባም። ምክንያቱም አታውቁም፣ ስራውን ስለማታውቅ እኔ ማስበውን ነገር የሆነ ነገር ሳሳካ ትደሰታለች። ግን ያንን ለማሳካት ደግሞ ትረዳኛለች በብዙ መንገድ። ስራም ስትሰራ ያኔ ገና በመነሻውም 2000 ሲያስፈልገኝ 3000 ሲያስፈልገኝ ስታበድረኝ ምን ስትል ስትሰጠኝ አንዳንዴ ደግሞ ሙሉ በሙሉ ስትደጉመኝም ነበር። ይሄ ያው ትልቅ ነገር ነው ማለት ቢያንስ ሰው ከጎን ሲኖር ብዙ ነገሮች አሁን የሆነ ሰዓት ላይ ከስር የነበረ እንደዚህ ብዙ ቲሸርት ተበልቼ ጠፍቶብኝ ማለት ነው ላይ ከአዲስ አበባ ነበር የምናስመጣው ያኔ በጣም ብዙ ቲሸርት እና ከተማሪዎች ነበረ ብዙ ቀብድ ተቀብዬ ነበር። ያን ሁላ ለነሱ መልሳለ የተቀበልኩትን ገንዘብ እኔ ሙሉ በሙሉ ተበላው ቲሸርቱን ማለት ነው እና እነሱን አግባብታ ምናምን ኬትም ፈላልጋ ይሄ ምንድነው እንዳልወድቅ ተስፋ እንዳልቆርጥ መነሻ ሆኖኛል ማለት ነው። ትልቅ ድጋፍ ሆኖኛል ማለት ነው። ስለዚህ ማዘር ካደረገቻቸው ነገሮች አንዱ ወርቅ ስልም በውርቀቴም እኔን በማንሳት ሲጀምርም በማበረታታት ከጎን አለው በማለት ለዚህ ደረጃ እንድደርስ ትልቁ ሚና ተጫውታለች። ሌላው ከሷ በመቀጠል ፋዘርም ያው መምህር ነው። በትምህርት እንደገፋ ትልቅ በልጅነቴ ትልቅ ማለት የሆነ ኳስ ላይ ጨዋታ ላይ ያተኩር ነበርና ጨዋታ ላይ እንዳላተኩር ትምህርት በጣም በትምህርት በደንብ እንድገፋ በትምህርት እንድወጣ ነበር ይፈልገውና ያው በፊት ሲቆጣም ሲገርፍም ምን ሲልም እንትን ነበር የሚመስለን ምንድነው በቃ የሆነ ጠላቴ ነው የሚመስለኝ። ግን አይደለም ለካ ለኔ ብሎ ነው የሚለው ነገር ያው ስታርግ ነው የሚገባና እንድማር እውቀት እንድቀስም አሁን ላይ ላለኝ አሁን እግዚአብሔር ይመስገን በእንግሊዝኛ ቋንቋም ይመጣልኝ ጨረታ አሁን ከልጆች ምናምን ሲመጣ አንብቤ ነው ተረድቼ የምሞላው። ይሄ ከምን ውጤት ነው? የመማር ውጤት ነው። እና
ባለማር ፋዘር ያንን ነገር ባያደርግ እናቴም ያንን ትምህርቴን ባደግፍ ሁለቱም ባይደግፉ ይሄ ነገር ላይመጣ ይችላል እና አመሰግናለሁ ለሰጡኝ ነገር ማለት ነው። ለሰጡኝ ነገር በጣም ነው የማመሰግነው። ከዛ በመቀጠል ያው ትዳር ይዣለሁ። የሁለት ልጆች አባት ነኝ። በልጅነት ነው ያገባሁት። ሚስቴ ደግሞ በጣም በብዙ ከቤተሰቦቼ በመቀጠል ስራዬን እንዲሳለጥ በጣም በተለይ የሆኑ ብዙ ፈተናዎች አካባቢ ኮሮና ሰዓት ላይ ምናምን ነበረ ወደ ትዳር የገባ ነው። በጣም ፈተና ውስጥ ነበርም አለውልህ በማለት በጣም ጠንክራ ሰርታ እኔ ስደክም እሷ በጣም እየበረታች እየሰራች እኔ ስሰላች እሷ ደግሞ ስራ ውስጥ ገብታ እያንዳንዱ ስራ ላይ በቃ ስራ ሰዓት መርጥ ቀን ሌት ሳትል በመስራት በጣም ደግፋኛለች። አብዛኛው ነገር ብቻህን አትቆም፣ ብቻህን አትለፋም። ሰው ያስፈልጋል። ወይ የቀጠርከው ሰው ይረዳሃል፣ ወይ ደግሞ ቤተሰቡ ብቻ ቢዝነስ ውስጥ ስትኖር እነዚህ አይነት ነገሮች ያስፈልጋሉ፣ ግዴታ ነው ማለት የሰው ልጅ ናት። ትሰበራለህ፣ ምን ትላለና መክሰር አለ ምናምን በቃ ተስፋ መቁረጥ ስሜት የሆነ ለሁለት ቀንም ቢሆን ይኖራል፣ ለሶስት ቀንም ቢሆን እና ያንን ደግሞ አለው ለሚል ሰው ሲኖር ትሻገራለህ እና ከምንም በላይ መጀመሪያ ማስቀድመው ያው ትልቁ ምስጋና ትልቁን ክሬዲት የምሰጠው ሰማይና ምድር ለፈጠረ ለሕያው አምላክ ለእግዚአብሔር ለኢየሱስ ክርስቶስ ለዚህ ደረጃ እንድበቃ ጸሎቴን ሰምቶ የእናቴንም የባለቤቴንም የሁሉንም ጸሎት ሰምቶ ለዚህ ደረጃ አብቅቶኛል። እግዚአብሔር ይመስገን እላለሁ። ቀጥሎ እናቴን፣ አባቴን፣ ወንድሜንም አመሰግናለሁ። እህቴም አለች በሱፐር ሊግ ደረጃ እየተጫወተ የሚገኝ ነው፣ ታምራት ስላሴ ይባላል። እሱም በብዙ ነገር ያው ጠልቆ በስራው ላይ ስራውን ያው የራሱ ስራ አለው፣ ኳስ ይጫወታል። ግን ጠልቆ ባያግዘኝም በሚያስፈልግበት ሰዓት ሳንቲም በሚቸግረኝ ሰዓት ሊሆን ይችላል፣ የቤት ኪራይ በሚጎል ሰዓት ሊሆን ይችላል፣ በብዙ አግዞኛል። ያው ትረዳዳለህ ከዚህም እያልክ ነው ስራ ከዚህም እየሞላላ ነው። ካልበለዚያ ማለት መሸጥ ያለብንም ነገር ሸጠ ምናምን ወደ ገንዘብ ቀይረ ብራዘር ጋር ሳንቲም ካለ አምጣ ምናምን ብለህ ምናምን ነገ እነሱም ደግሞ እንደዛው ሲጀምሩ መንገድ ትሆናለህ አንተ ደግሞ ሲኖር ማለት ነው። እንደዚህ ተጋግዘ ነውና ወጣቱ በተለይ ቤተሰብ ያለው ወንድም ያለው እህት ያለው ምንም አይነት የመቀናናት የተለያየ ይሄ ኔጌቲቭ አቲቲዩድ ሳይኖር በሚገርም በፖዚቲቭ በሆነ ማይንድ እርስ በርስ መተጋገዝ አንዱ ለአንዱ መረዳዳት ባይኖርም በጉልበት በእውቀት ማገዝ ይቻላልና መተጋገዝ ይቻላል እና በመተጋገዝ ብዙ ነገር ይታለፋል እና ያው እሱንም አመሰግናለሁ ላለው ባለቤቴን በጣም ከልቤ ለዚህ ደረጃ እንድበቃ አግዛኛለች። ከልቤ ነው የማመሰግነው። በጣም አክብራችሁኝ ከሱ ጥሩ ነገር የተወሰነች ነገር ነው አንድ ወይ ሁለት ነጥብ እናገኛለን ብላችሁ መታችሁ ኢንተርቪው አድርጋችሁኛል። ለሌላው መማሪያ እንደምሆን ተስፋ አድርጋለሁ። በጣም ነው የማመሰግነው።